አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ነገሮችን ፈጥኖ የመረዳት ልዩ ችሎታ፣ የላቀ እውቀት፣ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቼ አላውቅም ይላሉ ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ። አብዱላህ የታላቁ ነቢይ አጎት የሆኑት የዓባስ ኢብኑ አብዱል ሙጠሊብ ልጅ ነበር። ከሂጅራ 3 ዓመት ብቻ ቀድሞ ነበር የተወለደው። ነቢዩ ሲሞቱ አብዱላህ 13 ዓመቱ ነበር። ገና እንደተወለደ ነበር እናቱ ወደ ተባረኩት ነቢይ ዘንድ ይዛው የሄደችው። እሳቸውም ጡት መጥባት ከመጀመሩ በፊት ጡፍታቸውን አቀመሱት። በአብዱላህና በነቢዩ መካከል እስከ ህልፈተ ህይወት ድረስ ፍቅርና ታዛዥነት እንዲኖር ያስቻለው የልብ ወዳጅነት ጅምር ነበር። አብዱላህ በጎና መጥፎውን መለየት ሲጀምር ነቢዩን ማገልገል ስራዬ ብሎ ተያያዘው። ነቢዩ ዓለይሂ ሰላቱ ወሰላም ውዱእ ለማድረግ ሲፈልጉ እሱ ከዚህም ከዚያም ተሯሩጦ ውሃ ያቀርባል። በሰላት ጊዜ ደግሞ ነቢዩ ሲሰግዱ እሱ ከኋላቸው ይቆም ነበር። ወደ መንገድ ወይም ወደ ዘመቻ የሄዱ እንደሆነም ከሳቸው አይነጠልም። የእሳቸው ጥላ ነበር የሚመስለው። በአጠቃላይ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የሚያደርጉትንና የሚሰሩትን ሁሉ ነቅቶና አትኩሮ ይከታተል ነበር። ልቦናው በምኞት የተሞላ ጨቅላ አእምሮ ንጹህና ያልተበረዘ ነበር። የነቢዩን ንግግሮች በአእምሮ ሲያጠነጥን የነበረው ችሎታ ልክ እንደ አንድ የድምፅ መቅረጫ መሳሪያ ነበር። አብዱላህ ለተከታዩ ሙስሊም ትውልድ መተኪያ የሌላቸውን የአላህ መልእክተኛ ንግግሮች ጠብቆ በማቆየት ከነቢዩ ምርጥ ምሁራን ሱሐቦች መካከል አንዱ ሊሆን በቅቷል። 1660 የሚሆኑ የነቢዩን ንግግሮች በአእምሮ መዝግቦ ለትውልድ አስተላልፏል። እነሱም በቡኻሪና በሙስሊም ስብስብ ስራዎች ውስጥ ተመዝግበውና ትክክለኛነታቸው ተረጋግጦ ይገኛሉ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አብዱላህ ገና ሕፃን ሳለ ትከሻውን መታ መታ እያደረጉ ጌታዬ እባክህ የኢስላምን የጠለቀ ዕውቀት የሚያገኝ አድርገው፣ የነገሮችን ምንነትና ትርጉምም አሳውቀው በማለት ዱዓ ያደርጉለት ነበር። አብዱላህ እብን አባስም መላ ሕይወቱ ለትምህርትና ዕውቀት ፍለጋ እንደሚውል የተረዳው ገና ቀደም ብሎ ነበር። ዕውቀትና ግንዛቤ ብቻ ሳይሆን ጥበብና ብልሃትንም እንዲያገኝ ነቢዩ ዱዓ ያደርጉለት ነበር። አብዱላህ እንደተናገረው አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ውዱእ ለማድረግ ተዘጋጁ። እኔ ውሃ ላቀርብላቸው እጣደፍ ጀመር። በስራዬ በጣም ተደሰቱ። ሶላታቸውን ሊጀምሩ ሲሉ እኔም ከጎናቸው እንድቆም ጠቆሙ። እኔ ግን ከኋላቸው ቆምኩ። ሶላቱ ሲያልቅ ወደ እኔ ዞረው አንተ አብዱላህ ከጎኔ እንዳትቆም የከለከለ ምንድን ነው አሉኝ። ከጎኖ እንዳልቆም በእኔ አይን እርሶ በጣም የተከበሩ ታላቅ ነዎት መለስኩላቸው። ነቢዩ እጃቸውን ወደ ላይ ዘርግተው ጌታዬ ሆይ ጥበብና ብልሃትን ስጠው በማለት ጸለዩ። ወጣቱ አብዱላህም ከዕድሜው ጋር የማይመጣጠን ጥበብና ብልሃት እንዳለው ማስመስከሩ የነቢዩ ጸሎት ያለ ጥርጥር ተቀባይነት ማግኘቱን ያረጋግጣል። ከዚህ ባሻገር በነቢዩ የህይወት ዘመንም ይሁን ከዚያ በኋላ በቅንነትና ባለመታከት ለዕውቀት ፍለጋ ሲባል ያደረገው ጥረት ለኢስላም ከፍተኛ አስተዋጽኦ አበርክቷል። በነቢዩ የህይወት ዘመን ወቅት በሳቸው ይደረጉ ከነበሩት ስብሰባዎች መካከል አንዱም አልፎት የማያውቅ ሲሆን እሳቸው የተናገሩትን ሁሉ በአእምሮ አጠንጥኖ ለመያዝ ይጣጣር ይታገል ነበር። ነቢዩ ካለፉ በኋላም ከታላላቅ ሱሐቦች ዘንድ በመሄድ ነቢዩ ያስተማሯቸውን ይቀስም ነበር። እሱ የማያውቀውን
የነቢዩን አንድ ንግግር የሚያውቅ ሰው አለ የሚል ወሬ ከሰማ እዚያው ድረስ ፈጥኖ በመሄድ ይመዘግብ ነበር። የሰማውን ነገር ሁሉ በጥልቀት ይመረምርና ከሌሎቹ ሪፖርቶች ጋር ያገናዝባል። አንዲት ነገር ለማረጋገጥ እስከ 30 ሱሐቦች ያነጋግራል። አንድ ጊዜ እሱ የማያውቀውን ሐዲስ አንድ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ባልደረባ እንደሚያውቅ ወሬ ሰምቶ ስላደረገው ጥረት እንዲህ ሲል ዘግቧል። በቀትር የመኝታ ሰዓት ወይም ቀይሉላ ወደ እሱ ቤት ሄድኩ። ከቤቱ በር ላይ ካባዬን አንጥፌ እስኪነቃ ጠበቅኩት። ንፋሱ አቧራውን እያነሳ ያለብሰኝ ነበር። ብፈልግ ኑሮ እንዲፈቅድልኝ በጠየቅኩትና ያለምንም ጥርጥር ባስገባኝ ነበር። እኔ ግን እንቅልፉን መጨረስ ይችል ዘንድ መጠበቁን መረጥኩ። ሰውየውም ከቤቱ ሲወጣ እንደዚያ ሆኜ ሲያየኝ አንተ የነቢዩ አጎት ልጅ ምን ነካህ? ብትልክብኝ ኑሮ እኔም ራሴ እመጣል ነበር አለ። ወደ አንተ መምጣት ያለብኝ እኔ ነኝ። ዕውቀት ተፈልጎ እንጂ እንዲሁ ራሱ አይመጣም አልኩት። ከዚያም ስለ ሐዲሱ ጠይቄው ከሱ ተማርኩ። በእንዲህ አይነት ሁኔታ ለዕውቀት ቆርጦ የተነሳው አብዱላህ ረዲየላሁ ዐንሁ በተደጋጋሚ ሰዎችን ይጠይቃል። ለዕውቀት በሚጓጓውና በአስተዋይ አእምሮ ያገኘውን ኢንፎርሜሽን ይመረምራል። አብዱላህ የሚታወቀው ሐዲሶችን በመሰብሰብ ብቻ አልነበረም። እጅግ ብዛት ባላቸው ሌሎች መስኮችም ዕውቀት ለማበርከት ይጥር ነበር። እንደ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ላሉ ሰዎች ልዩ አድናቆት ነበረው። ዘይድ ኢብኑ ሳቢት የወሕይ መዝጋቢ፣ የመዲና ከተማ ዋነኛ ዳኛ፣ የሕግ አማካሪ እንዲሁም የውርስ ጉዳዮችን በሚመለከቱ ሕግጋትና በቁርአን ንባብ ባለሙያ ነበር። ዘይድ መንገድ ለመሄድ ሲያስብ ወጣቱ አብዱላህ በታላቅ ትህትና ከጎኑ ቆሞ የመጓጓዣውን ልጓም በመያዝ አለቃው ፊት የቆመ ትሁት አሽከር ነበር የሚመስለው። ዘይድም አንተ የነቢዩ አጎት ልጅ እንዲህ አትሁን እንጂ ይለው ነበር። ትህትናው እያስጨነቀው ከኛ መሃል ያሉትን አዋቂዎች እንድናከብር አልታዘዝንምን ይል ነበር አብዱላህ። ዘይድም መልሶ እስኪ እጅህን አሳየኝ ይለው ነበር። አብዱላህ እጁን ይዘረጋለታል። ዘይድም እጁን ይዞ ይስመውና እኛም የነቢዩን ቤተሰብ አባላት እንድናከብር ታዘናል ይለዋል። የአብዱላህ ዕድሜ እየገፋ ሲሄድ የአእምሮውን ብስለት እየጨመረ ሄደ። መስሩቅ ስለሱ ሲናገር እንዲህ ይላል። ኢብኑ አባስን በማይበት ወቅት ከወንዱ ሁሉ እጅግ በጣም ቆንጆ እሱ ነው እል ነበር። በሚናገር ጊዜ ከሰው ሁሉ እጅግ በጣም ንግግር አዋቂ እሱ ነው እል ነበር። ከሰው ጋር ሲያወራ ስሰማ ደግሞ ከሰዎች ሁሉ እጅግ በጣም አዋቂ እሱ ነው እል ነበር። ኸሊፋው ዑመር ኢብኑ አልኸጣብም በተላላቅ የኢስላማዊው መስተዳደር ጉዳዮች ላይ ምክሩን እንዲለግሳቸው ብዙ ጊዜ ይጠይቁት የነበሩ ሲሆን ብስለት ያለው ወጣት ሲሉም አድናቆታቸውን ገልጸዋል። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ደግሞ በሚከተሉት ቃላት ይገልጸዋል። ነገሮችን ፈጥኖ የመረዳት የበለጠ ዕውቀት፣ ታላቅ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቼ አላውቅም። ከሙሃጅሪንና ከአንሳር መካከል ያለው የበድር አርበኞች ፊት በከባድ ችግሮች ላይ ውይይት እንዲካፈል ዑመር ጋብዘውት አይቻለሁ። በውይይቱ ላይም ኢብኑ አባስ ንቁ ተሳታፊ ነበር። ዑመር ደግሞ እሱ የሚለውን አይነቁም ነበር። እነዚህ ልዩ ባህሪያቱ ነበሩ እንግዲህ አብዱላህ ኢብኑ አባስ የዚህ ኡማ ምሁር ተብሎ እንዲታወቅ ያደረጉት። አብዱላህ ኢብኑ አባስ ዕውቀት በማካበት ረክቶ አያውቅም። ዕውቀት የሚሹ ሰዎችን ብቻ ሳይሆን መላውን የሙስሊም ማህበረሰብ የማስተማር ትልቅ ኃላፊነት ያለበት ያህል ይሰማው ነበር። ፊቱን ወደ ማስተማሩ በማዞር መኖሪያ ቤቱም ዩኒቨርሲቲ ሆነ። አዎ ልዩ ትምህርት የሚሰጥበት ዩኒቨርሲቲ።
እኛ ከምናውቀው ዩኒቨርሲቲ የሚለየው ነገር ቢኖር ይሄኛው አንድ መምህር ብቻ ያለበት በመሆኑ ነው። እሱም ዓብዱላህ ኢብኑ ዓባስ። በዓብዱላህ ረዲየላሁ ዐንሁ የትምህርት ጊዜያት የጋለ የህዝብ ፍላጎት ይነበብ ነበር። ከሱ ቤት ፊት ለፊት የነበረው ሁኔታ ከጓደኞቹ መካከል አንዱ ሲገልጸው እንዲህ ይላል። ከሱ ቤት ፊት ለፊት አንዲትም መተላለፊያ እስከሚጠፋ ድረስ ወደ ቤቱ በሚያደርሱት መንገዶች ላይ ትምህርት ወይም ዒልም ፈላጊዎች ሲሰባሰቡ አየሁ። ወደ ቤት ገባውና በሩ ላይ ስለተሰበሰበው ህዝብ ነገርኩት። እሱም ሂድና የውዱእ ውሃ አምጣልኝ አለ። ውዱእ ካደረገ በኋላ ውጣና ስለ ቁርአንና ስለ ፊደላቱ ድምፅ አወጣጥ ለመጠየቅ የፈለገ ሰው ካለ መግባት ይችላል ብለህ ንገራቸው አለ እየተቀመጠ ሳለ። እኔም እንደነገረኝ አደረግኩ። ቤቱ እስከሚሞላ ድረስ ሰው ገባ። ማንኛውንም ጥያቄ ሲቀርብለት ግልጽ አድርጎ ያብራራና በተጠየቀው ላይ ተጨማሪ መግለጫ ያቀርብ ነበር። ከዚያም ለተማሪዎቹ ለወንድሞቻችሁ ቦታ ልቀቁ አላቸው እና ደግሞ ውጣና ስለ ቁርአንና ስለ ትርጉሙ ለመጠየቅ የሚፈልግ ሰው ካለ እንዲገባ አድርግ አለኝ። አሁንም ቤቱ በሰው ተሞላ። ዓብዱላህም ከተጠየቀው በላይ ግልጽ ያደርግላቸውና ተጨማሪ ትምህርቶችንም ይሰጣቸው ነበር። ከዚያም ስለ ፊቅህ ወይም ህግ፣ ስለ ሐላልና ሐራም፣ የውርስ ህግጋት፣ ስለ ዓረብኛ ቋንቋና ቅኔ ለመረዳት የሚፈልጉ ሰዎች በቡድን እየሆኑ መግባት ቀጠሉ። የተለያዩ ትምህርቶችን ለመቅሰም ከሚመጡ በርካታ ቡድኖች መካከል ጭንቅንቅና ግርግር እንዳይፈጠር ዓብዱላህ አንዱን ቀን ለአንድ የተወሰነ ትምህርት ብቻ ለመስጠት ወሰነ። አንድ ቀን ስለ ቁርአን ገለጻና ትርጉም ብቻ ትምህርት ሲሰጥ፣ በሌላው ቀን ደግሞ ስለ ፊቅህ ይሰጣል። የነቢዩ ዘመቻዎች፣ ቅኔና ከኢስላም በፊት የነበረው የዓረብ ታሪክ ሁሉ አንዳንድ ቀን ተመድቦላቸው ነበር። ዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ ትምህርት ይሰጥበት በነበረበት ወቅት ከፍተኛ የማስታወስ ችሎታና ዕውቀት እንዳለው አስመስክሯል። ገለጻዎቹ ትክክለኛ፣ ግልጽና አሳማኝ ነበሩ። የመከራከሪያ ነጥቦቹ ስሜትን የሚያጭሩና በተገቢ የጽሑፍ ማስረጃዎችና የታሪክ ጭብጦች የተደገፉ ነበሩ። ከፍተኛ ስሜት የማጫር ችሎታው የታየበት አንዱ አጋጣሚ በዓሊ ኸሊፋነት ዘመን ነበር። ታሪኩ እንዲህ ነው። ዓሊ ከሙዓውያ ጋር መደራደር ሲጀምሩ በርካታ ደጋፊዎቻቸው ከተዋቸው ነበር። ዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ ወደ ዓሊ ዘንድ ሄዱና የከዷቸውን ሰዎች እንዲያነጋግር እንዲፈቅዱለት ጠየቃቸው። ዓሊይ ደግሞ በእነሱ እጅ ክፉ ነገር ይደርስበታል ብለው ተጠራጠሩ። ነገር ግን በመጨረሻ ዓብዱላህ ምንም ነገር እንደማይደርስበት ስላሳመናቸው ፈቀዱለት። ወደ ሰዎቹ ሄደ። አላህን በመገዛት ተመስጠው ነበር ያገኛቸው። አንዳንዶቹ እንዲናገር አልፈቀዱለትም ነበር። ሌሎቹ ግን ለመስማት ተዘጋጁ። እስኪ ንገሩኝ፣ የነቢዩ የአጎት ልጅ የልጃቸው ባልና የእሳቸውን ነቢይነት ካመኑት መካከል የመጀመሪያው በሆኑት ሰው ላይ ምን የሚያስከፋ ነገር አገኛችሁባቸው ሲል ጠየቃቸው። ሰዎቹ በዓሊይ ላይ 3 ዋና ዋና ቅሬታዎችን መዘርዘር ቀጠሉ። በመጀመሪያ የአምላክ ሃይማኖትን በሚመለከቱ ጉዳዮች ላይ ቁርአናዊ ብይኑን መከተል ነበረበት። እርሱ ግን ፍርድ የሚሰጠው ሰዎችን ሹሞ፣ ማለትም ዓሊይ ከሙዓውያ ጋር የተፈጠረውን አለመግባባት ለመዳኘት አቡ ሙሳ አልአሽዓሪይንና ዓምር ኢብኑ አልዓስን በሸምጋይነት ለመቀበል ተስማምቷል። ሁለተኛ፣ ከተዋጋ በኋላ ገዳይም ሆነ ምርኮኞችን አልወሰደም። ሶስተኛ፣ ምንም እንኳ ሙስሊሞች ለሱ ታዛዥ መሆናቸውንና እሱ ህጋዊ መሪያቸው መሆኑን ቢያጸድቁም በሽምግልናው ሂደት የሙእሚኖች መሪነት ማድረግ እንዲጠበቅለት አልተሟገተም።
ይህ የደካማነት ምልክትና የምዕመናን መሪ የሚለውን ሕጋዊ ስልጣኑን ማስደፈሩን የሚያሳይ ምልክት ነው በማለት ቅሬታቸውን ገለጹ። አብዱላህ አቤቱታቸውን አዳምጦ ከጨረሰ በኋላ ምንም ተቃውሞ ሊያነሱ የማይቻላቸውንና ለቅሬታዎቻቸው ምላሽ የሚሰጡ የቁርአን አንቀጾችን እንዲሁም የነቢዩን ንግግሮች ቢጠቅስላቸው አቋማቸውን ለመቀየር ዝግጁ መሆናቸውን ወይም አለመሆናቸውን ጠየቃቸው። እንደሚቀበሉ ተናገሩ። አብዱላህም እንዲህ ሲል ቀጠለ። ዓሊይ የአላህን ሃይማኖት ውሳኔ የሚመለከቱ ጉዳዮችን ለሰዎች ዳኝነት አቅርበዋል ለምትሉት አላህ ሱብሓነሁ ወተዓላ እንዲህ ብለዋል። እናንተ ያመናችሁ ወይ እናንተ በሐጅ ሥራ ውስጥ ስትሆኑ አውሬን አትግደሉ። ከእናንተም እያወቀ የገደለው ሰው ቅጣቱ ከእናንተ ሁለት የትክክለኛነት ባለቤቶች የሚፈርዱበት የሆነ ወደ ካዕባ ደራሽ መስዋዕት ሲሆን ከቤት እንስሳዎች የገደለውን ነገር ቢጤ መስጠት ወይም ምስኪኖችን ማብላት ወይም የዚህን ልክ መጾም ማካካሻ ነው። ይህም የሥራውን ከባድ ቅጣት እንዲቀምስ ነው። ሳይከለከል በፊት ካለፈው ነገር አላህ ይቅርታ አደረገ። ወደ ጥፋቱም የተመለሰም ሰው አላህ ከርሱ ይበቀላል። አላህም አሸናፊ የመበቀል ባለቤት ነው። ታዲያ የትኛው ነው ፍትሃዊ ብይንን የሚሻው? የሕዝቦችን ደም እንዳይፈስ ለመጠበቅ በመካከላቸው ያለውን ጥል ለማስወገድ ሰብአዊ ዳኛ መሰየም ነው ወይንስ ሩብ ድርሃም ለማታመጣ ጥንቸል? መልሳቸውም በሙስሊሞች መካከል የተፈጠረውን አለመግባባት ለማስወገድና ደም መፋሰስን ለማስቆም እርቅና ሽማግሌዎች መሾም፣ በተቀደሱ የሐጅ ቦታዎች እንስሳትን በገደለ ሰው ቅጣት ላይ ለመበየን ሰብአዊ ዳኞች እንዲሾሙ ከማድረግ የበለጠ አስፈላጊና ትክክለኛ እርምጃ ነበር የሚል ነው። ስለዚህ ይህን ጉዳይ ጨርሰናል ማለት ነው ሲል አብዱላህ ጠየቃቸው። መልሳቸውም በጌታችን ስም እንምላለን አዎ አሉ። አብዱላህም ቀጠለ። ዓሊይ ተዋግቶ ሲያበቃ ነቢዩ እንዳደረጉት ምርኮኞችን አልወሰደም ላላችሁት እናታችሁ ዓኢሻን ምርኮኛ አድርጋችሁ ልትይዙ ትፈልጋላችሁን? መልሳችሁ አዎ ከሆነ በስህተት ላይ ወደቃችሁ ማለት ነው። እሷ እናታችን አይደለችም ካላችሁ ደግሞ በክህደት ላይ ወድቃችኋል ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ነቢዩ በምዕመናን ከነፍሶቻቸው ይበልጥ ተገቢ ነው፣ ሚስቶቹም እናቶቻቸው ናቸው። እናም ለራሳችሁ የምትፈልጉትን ምረጡ አለ አብዱላህ። በመቀጠልም ይህንን ጉዳይ በዚህ ጨረስን ማለት ነው ሲል ጠየቃቸው። እነርሱም በጌታችን ስም እንምላለን አዎ ጨርሰናል አሉት። አሁንም አብዱላህ ቀጠለ። ዓሊይ የሙእሚኖች መሪነት ማዕረግን ጥሏል ብላችኋል። አስታውሱ፣ ነቢዩ ራሳቸው በሑደይቢያ ድርድር ወቅት ከአጋሪዎች ጋር በተፈራረሙበት ወቅት በጦርነት ያለ መፈላለግ ጊዜያዊ ስምምነት ላይ ሙስሊሞች ይህ የአላህ መልእክተኛ የተስማሙበት ነው ተብሎ እንዲጻፍ ፈለጉ። የመካ አጋሪ ቁረይሾች ግን አንተ የአላህ መልእክተኛ መሆንህን ብንቀበል ኑሮ ወደ ካዕባ እንዳትገባ መንገድ ባልዘጋንብህ ወይም ደግሞ ባልወጋንህ ነበር ሲሉ ወዲያውኑ በቁጣ መለሱ። እንግዲያውስ ሙሐመድ የዓብዱላህ ልጅ ብላችሁ ጻፉ አሏቸው። በአላህ ስም እምላለሁ እነሱ ቢክዱኝም እኔ የአላህ መልእክተኛ ነኝ ብለው የነሱን ፍላጎት ሞሉ። በዚህ ነጥብ ላይም ይህንን ጉዳይ ጨረስን ሲል ተቃዋሚዎቹም ጠየቀ። አሁንም መልሳቸው በጌታችን ስም እንምላለን አዎ የሚል ነበር። አብዱላህ ስለ ቁርአንና ስለ ነቢዩ ታሪክ ጥልቅ ዕውቀትን እንዲሁም የመከራከርና ስሜት የመቀስቀስ ልዩ ችሎታውን ካሳየበት ከዚህ የቃላት ምልልስ ፍሬዎች መካከል አንዱ
አብዛኞቹ ማለትም ወደ 20 ሺህ የሚሆኑ ሰዎች ወደ አልይ ጦር መመለሳቸውን ነው። 4000 የሚሆኑ ግን እንዳመጹ ቀሩ። እነዚህኞቹ የኋላ ኋላ ኸዋሪጅ ወይም አፈንጋጮች የሚል ስያሜ የተሰጣቸው ናቸው። በዚህና በሌሎች ገጠመኞች ደፋሩ አብዱላህ ሰላምን ከጦርነት አሳማኝ ውይይቶችን ከኃይልና ከብጥብጥ እንደሚመርጥ አሳያል። ይሁንና ይታወቅ የነበረው በድፍረቱ ሳይሆን በአርቆ አሳቢነቱና በሰፊ ዕውቀቱ፣ በታላቅ ቸርነቱ፣ በእንግዳ ተቀባይነቱም ጭምር ነበር። የቤተሰቡን ሁኔታ አስመልክተው አንዳንዶቹ የእርሱ ዘመን ሰዎች ሲናገሩ ከኢብኑ አባስ ቤት የበለጠ ብዙ ምግብ፣ ፍራፍሬና ዕውቀት ያለበት ቤት አላየንም ብሏል። ለሰዎች ቀና አመለካከትና አዘኔታ ነበረው። ሐሳቢና ሩህሩህም ነው። እንዲህ ሲልም ተደምጧል። የአላህ መጽሐፍ ያዘዘውን አንድ አንቀጽ ጠቀሜታ ስረዳ እኔ የማውቀውን ሁሉ ሰው ቢያውቀው ይሻል ነበር ብዬ እመኛለሁ። ሰዎችን በእኩልነት የሚያይና በፍትህ የሚያስተዳድር ሙስሊም መሪ ስለመኖሩ የሰማው እንደሆነ በጣም ደስ ይለኛል። ጸሎት አደርግለታለሁ። በሙስሊሞች መሬት ላይ መዝነቡን የሰማው እንደሆነ በደስታ እሞላለሁ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አላህን በመገዛት በኩልም ሁሌ እንደተጋ ነበር። መጾም ያዘወትርና በአብዛኛው ሌሊቱን ሲሰግድ ያድር ነበር። ዱዓ በሚያደርግበትና ቁርአን በሚቀራበት ጊዜ ያለቅስ ነበር። ስለ ሞት፣ ስለ ትንሣኤና ስለ ወዲያኛው ዓለም ሕይወት የሚያወሱ አንቀጾች በሚያነቡበት ጊዜ ከጥልቅ ለቅሶ የተነሳ ድምፁ ይጎረንን ነበር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ከዚህ ዓለም በሞት የተለየው በ71 ዓመቱ ጧኢፍ በተባለችው ተራራማ ከተማ ነው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።